እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ ያለፈላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 2 መጀመሪያውን ሌሰን እናያለን። ኢንትሮዳክሽን ፓርት እና ኬሚካል ቦንዲንግን ማለት ነው። ስለዚህ ይህን ኬሚካል ቦንዲንግን ስንጨርስ ምን ልትረዱ ይገባችኋል? እንደ ዩኒቱ ቶታሊ ዩኒትን ስናየው ኬሚካል ቦንዲንግ ያው ተምራችሁታል 9ኛ ክፍል ላይ አዲስ አይደለም። ነገር ግን አዲስ የሚሆነው ምንድን ነው የሚለውን ዳይሬክት ከማየታችን በፊት ይህን እንደ ዩኒቱ እንዳጠቃላይ ኬሚካል ቦንዲንጎች ቤዚካሊ 3 አይነት ኬሚካል ቦንዲንጎች አሉ። እነዛን እናስታውሳቸዋለን። ሌላ ኮቫለንት ቦንዲንግ ላይ ስንደርስ አዮኒክ ቦንዲንግ ይቀድማል። አዮኒክ ቦንዲንግ ላይ አዲስ የሚሆናችሁ ምንድነው? ላቲስ ኢነርጂ ካልኩሌሽን አለ። ካልኩሌት ላቲስ ኢነርጂ ኦፍ አዮኒክ ክሪስታል የሚለውን በቦር ሃበር ሳይክል ተጠቅመን እሱን እናያለን። ሌላ ኦክቴት ሩልን ኮቫለንት ቦንዲንግ ላይም አዮኒክ ቦንዲንግ ላይም ያው ተምራችሁታል። ኦክቴት ሩል ማለት ሎ ኦፍ 8 ሩል ነው። ሌላ ኮቫለንት ቦንዲንግ ላይ ስንደርስ ትንሽ ለየት የሚለው ቫላንስ ቦንድ ቲዮሪ አለ፣ ሞሌኩላር ኦርቢታል ቲዮሪ አለ እና ሃይብሪዳይዜሽን አለ፣ ሞሌኩላር ሼፕ አለ፣ ቦንድ ሌንግዝ አለ፣ ቦንድ ኢነርጂ አለ፣ ቦንድ አንግል አለ። እሱን እናያለን። ዞሮ ዞሮ ግን ፖላሪቲንም አይታችሁታል። አዲስ አይሆንባችሁም። አሁን ካልኳችሁ ሞሌኩላር ኦርቢታል ቲዮሪ እና ቫላንስ ቦንድ ቲዮሪ በቀር ሌላ ፕሮፐርቲስ ኦፍ ሳብስታንስ አይታችኋል። ኤክስፕሌን ሃው ፕሮፐርቲስ ኦፍ ሳብስታንስ ሶሊድ ሊኩዊድ ዲፔንድ ኦን ኔቸር ኦፍ ፓርቲክልስ ፕሬዘንት ኤንድ ዘ ታይፕ ኦፍ ኢንተርሞሌኩላር ፎርስ። እነዚህ ኢንተርሞሌኩላር ፎርስን አይታችኋል። ያው ኢንተርሞሌኩላር ፎርስ ኢንትራሞሌኩላር ፎርስ ዲፈረንስን ትረዳላችሁ ብዬ አስባለሁኝ። ሌላ ቫለንስ ሼል ኤሌክትሮን ፔር ሪፓልሽን ቲዮሪንም በዛው እናያለን ኮቫለንት ቦንዲንግ ላይ እና መጨረሻ ላይ ሜታሊክ ቦንዲንግ እናያለን ማለት ነው። ዩኒትን አጠቃላይ ስናየው እንደ ሌሰኑ ስናይ ደግሞ ኬሚካል ቦንዲንግ ኢንትሮዳክሽን ፓርት እና አዮኒክ ቦንዲንግን ስናይ አት ኤንድ ኦፍ ዲስ ሌሰን የዛሬውን ክላስ ከጨረስን በኋላ ምን ልትረዱ ይገባችኋል? ኤክስፕሌን ዋት ኬሚካል ቦንዲንግ ዊ ሚን። ኬሚካል ቦንዲንግ ምንድን ነው? ልክ ባዮሎጂ ላይ ጆይንት ሌጋመንት ቴንደን የምንላቸው ነገሮች አሉ ወይም ሴሎች አሉ። አሁን እጅን ክንድ እና ሌላ ላይኛውን ፓርት ክርን ላይ አጋጣጥሞ የሚይዘው ምንድን ነው? ያ ወደ ኬሚስትሪ ስንመጣ ቦንድ ነው። አሁን ትልቅ ህንፃን የምንገነባው ከትናንሽ ሲሚንቶ፣ አሸዋ፣ ፌሮ ምን ተጠቅመን ነው። ስለዚህ እነዛ ቦንድ ካልፈጠሩ ያን ትልቅ ነገር እንዳናገኝ እንችላለን። ስለዚህ ያ ኬሚካል ቦንድ እንዴት ይፈጠራል፣ ምን አይነት ቦንድ አለ የሚለውን እናያለን። ያን ኤክስፕሌን ማድረግ አለባችሁ። ቤዚካሊ ያንንም እናያለን። ሊስት ታይፕስ ኦፍ ኬሚካል ቦንዲንግ። ቤዚካሊ ኬሚካል ቦንዲንግ በ3 ከፍለን እናያለን። ከዛሬው ግን አዮኒክ ቦንዲንግ እናያለን። ስለዚህ አዮኒክ ቦንዲንግ ምን እንደሆነ እዚህ ጋር ዲፋይን ማድረግ መቻል አለባችሁ፣ ልትረዱም ይገባችኋል። ድሮ ሉዊስ ስትራክቸር ኦፍ አዮኒክ ቦንዲንግ ኤንድ ዲፋይን ሃው አዮኒክ ቦንዲንግ ኢዝ ፎርምድ። ሉዊስ ስትራክቸር አለ። ሉዊስ ስትራክቸር ምንድን ነው የሚለውን ከተረዳችሁ በኋላ ሉዊስ ስትራክቸር ፎር አዮኒክ ቦንዲንግ መሳል መቻል አለባችሁ። ኤሌክትሮንን እንዴት አድርገን የአዮኒክ ቦንዶችን መደርደር እንደምንችል ማለት ነው። ወደ ኢንትሮዳክሽን ስንመጣ ከ9ኛ ክፍል እንዳልኳችሁ ኬሚካል ቦንዲንግ ታይፕስ ኦፍ ኬሚካል ቦንዲንግን አይታችኋል ተብሎ ይገመታል። ዛቲዝ ኬሚካል ቦንዲንግ ታይፓቸው አዮኒክ፣ ኮቫለንት እና ሜታሊክ ቦንዲንግ ናቸው ብያቸዋለሁ። ስለዚህ ይሄን እዚህ ጋር ኬሚካል ቦንዲንግ ምን እንደሆነ እናያለን። ስለዚህ እንደምናውቀው ኬሚካል ቦንዲንግ ኢዝ አትራክቲቭ ፎርስ። ይሄ ኬሚካል ቦንዲንግ ምንድን ነው? ኢት ኢዝ አትራክቲቭ ፎርስ ኖት ሪፓልሲቭ ፎርስ። ችኛውን ስንረዳት ምን ቦንድም አለ ማለት ነው፣ ምን ፎርስም አለ ማለት ነው፣ ሪፓልሲቭ ፎርስም አለ። ሪፓልሲቭ ፎርስ እና አትራክቲቭ ፎርስ በምን ይለያያል? ሪፓልሲቭ እንግዲህ ፊዚክስ ላይም እንደምታውቁት ሪፓልሽን ነው። አንድ የሆነ ነገር ወደ 2 እና ከዛ በላይ እንዲሆን መገፋፋት ነው። ነገር ግን ይሄ ኬሚካል ቦንድ የምንለው ምንድን ነው? አትራክቲቭ ፎርስ ነው። የሆነ አካል አለ ዊዝ ባይንድ ቦንድ አለ ዘን እዚህ ጋር ኤ እና ቢ ይሆናል። ስለዚህ እዚህ ጋር ኤ እና ቢን አጣምሮ የያዘው ምንድን ነው? ኬሚካል ቦንድ ነው ማለት ነው። ስለዚህ ያ ኬሚካል ቦንድ አትራክቲቭ ፎርስ ነው። ምን ነው አትራክት የሚያደርግልን ካልን አተም ሊሆን ይችላል። ኤ አተም ዊዝ ኤ አተም። አዮን ሊሆን ይችላል። ኤ አዮን ዊዝ ቢ አዮን። እንግዲህ ተመሳሳይ አዮን አትራክቲቭ ፎርስ ነው ስላልነ አትራክሽን አይፈጥርልንም። እዚህ ጋር ኦፖዚት አዮን ነው ልናደርግ የሚገባን ማለት ነው። አዮን ዊዝ አዮን ሊሆን ይችላል። ሞሌኪውል ዊዝ ሞሌኪውል። አሁን ይሄ ሞሌኪውል እንደዚህ አዮን ባይኖር ኤ ሞሌኪውል ዳያቶሚክ ሞሌኪውል ብንል፣ ቢ ሞኖቶሚክ ሞሌኪውል ብንል ኤ የሆነ ቢ ጋር ይፈጠራል። ስለዚህ ኬሚካል ቦንድ የምንለው አተም ዊዝ አተም፣
አዮን ዊዝ አዮን፣ ሞሌኪውል ዊዝ ሞሌኪውል ቱጌዘር አንድ ላይ ጠፍሮ ሚይዝ ነው ይሄ ኬሚካል ቦንድ የምንለው ማለት ነው። ሲንስ ዘ ፎርስ ኦፍ አትራክሽን አር ኢንተርሞሌኪውላር። አሁን እዚህ ጋር ኢንተርሞሌኪውላር እና ኢንትራሞሌኪውላር ዲፈረንስን ማወቅ አለባችሁ። ኢንተርሞሌኪውላር ቢትዊን ማለት ነው። ቢትዊን ለምሳሌ ዋተር ሞሌኪውል አለ፣ ሌላ ዋተር ሞሌኪውል አለ። ስለዚህ ዋተር ሞሌኪውል አለ። ቢትዊን ዋተር ሞሌኪውል ኢንተርሞሌኪውላር የሆነ ነገር። ኢንትራ ግን ዊዚን ነው። አንድ ነገር አለ ከሱ ነገር ላይ ብቻ። ስለዚህ ሲንስ ዘ ፎርስ ኦፍ አትራክሽን አር ኢንተርሞሌኪውላር ነው። ዘይ ሃቭ አን ኢፌክት ኦን ዘ ፕሮፐርቲስ ኦፍ ኬሚካል። ስለዚህ ዋተር ድሮፕ ጋር ሆኖ ነው ትልቅ ውቅያኖስ ወይም ባህር ሆኖ የምናየው። ስለዚህ ያ ኬሚካል ቦንድ ኢንተርሞሌኪውላር በመሆኑ ምክንያት ዋተር ላይ ምን አለ ማለት ነው? ፕሮፐርቲ ዲተርማይን ያደርጋል ወይም ኢፌክት አለው ማለት ነው። ስለዚህ ፎርስ ዘይ ሃቭ አን ኢፌክት ኦን ዘ ፕሮፐርቲ ኦፍ ኬሚካል ላይ ኢፌክት አለው ማለት ነው ያ ቦንዱ። ሌላው ኦክቴት ሩል። ኦክቴት ማለት 8 ማለት ነው። 8 የኤይት ሩል ማለት ነው፣ ወይም 8 ህግ ብለን ልንተረጉመው እንችላለን። ኦክቴት ሩል ምንድን ነው? ኦክቴት ሩል ሪፈርስ ቱ ዘ ቴንደንሲ ኦፍ አን አተም ቱ ፕሪፈር ቱ ሃቭ 8 ኤሌክትሮንስ ኢን ዘ ቫላንስ ሼል ላይ 8 ኤሌክትሮን ኖረ ማለት ምን ማለት ነው? አተሙ ስቴብል ነው ማለት ነው። 8 ኤሌክትሮን ካለው አተሙ ምን ይሆናል? ስቴብል ይሆናል። ስቴብል ከሆነ ኬሚካል ሪያክሽን አይፈጥርም ማለት ነው። ስፔሻሊ አሁን ኖቨል ጋዞችን ስናያቸው ምንድናቸው? ስቴብል ናቸው። ኦል ኖቨል ጋዝ ሃቭ ዚስ ኤሌክትሮንስ። አሁን እነዚህ ኤሌክትሮኖች ምንድናቸው? ሳሜቲቭ ናቸው። ስለዚህ ቫላንስ ሼል ላይ ስንት አለ ማለት ነው? 8 አለ ማለት ነው። ስለዚህ እነዚህ ስቴብል ናቸው። ከማን በቀር? ከሂሊየም በቀር። ሂሊየም ስናይ ምንድነው ያለችው ኤሌክትሮን? ሂሊየም አቶሚክ ነምበር 2 ነው አይደለ? 2 He። ስለዚህ 1s2 ነው። 1s2 ሆኖም ግን ምንድነው ሂሊየም ስቴብል ነው፣ ሪአክቲቭ አይደለም። ስቴብል ነው ስንል አን ሪአክቲቭ ናቸው ጸንተው የሚኖሩ ማለት ነው። ዘይ አር ኳይት አንሪአክቲቭ ኢን ሴንስ ስቴብል ናቸው ብያቸዋል። ለምንድን ነው አንሪአክቲቭ የሆኑት? ቬሪ ስቴብል ናቸው ማለት ነው። ስለዚህ አንሪአክቲቭ የሆኑት ቬሪ ስቴብል ናቸው። በጣም ምንድን ናቸው? ስቴብል ናቸው። ስቴብል ሆኑ ማለት ቫላንስ ሼል ላይ ስንት ኤሌክትሮን አለ ማለት ነው? 8 አለ ማለት ነው። ስለዚህ ኖብል ጋዞች ደግሞ ሁሎቹም እንደዚህ ናቸው ከሂሊየም በቀር። ሪፍሌክትድ ባይ ዜር ሃይ አዮናይዜሽን ኢነርጂ እና በሎ ኤሌክትሮን አፊኒቲ። ያው እንደተረዳ ነው የነሱ ኤሌክትሮን ኔጋቲቭ አፊኒቲያቸው ለው ነው፣ አዮናይዜሽን ኢነርጂያቸው ከፍተኛ ነው። ስለዚህ ይሄን ይዘው ግን ምንድናቸው? አንሪአክቲቭ ናቸው፣ ስቴብል ናቸው። አተምስ ኮምባይን አይዘር ባይ ትራንስፌሪንግ ኦር ሼሪንግ ኤሌክትሮንስ ቱ ሃቭ ኦክቴት። አሁን ትራንስፌር ስናደርግ ምን አለ? ኤሌክትሮን ተቀባይና ሰጪ። ስለዚህ ባይ ትራንስፌሪንግ ስንል ባይ ጌኒንግ ኤንድ ሎዚንግ ኤሌክትሮን ትራንስፌር ኤሌክትሮን ትራንስፌር የሚሆነው ከየት ወደ የት ነው? ኤሌክትሮን ትራንስፌር የሚያደርገው ሎዝ ከሚያደርግ ወደ ጌን ከሚያደርግ ነው። ሎዝ የሚያደርግ ማን ነው? ሜታል ነው። ጌን የሚያደርግ ማን ነው? ናን ሜታል። ስለዚህ ናን ሜታል ይሄ ኮምፓውንድ የምንለው የሚፈጠረው አንድ ባይ ትራንስፌሪንግ ኤሌክትሮን፣ ሌላ ደግሞ ባይ ሼሪንግ ኤሌክትሮን ነው። ስለዚህ ሼሪንግን ስናስታውስ አሁን እንግዲህ አንዱ ስቴብል ነው የሚባለው
ኖብል ጋዝ ነው። ስለዚህ ኖብል ጋዝ አይነት ቫላንስ ሼል ላይ ኤሌክትሮን እንዲኖር ከተፈለገ በእነዚህ ባንዱ ነው ትራንስፈር ወይም ሼር በማድረግ ነው። ስለዚህ ሼር የሚያደርገው እንዴት ሲሆን ነው የሚለውን ስናይ ሁለቶቹም የኤሌክትሮን ድሃ ሲሆኑ፣ ለምሳሌ እኛ ትልቅ ሆቴል እንበለው ትልቅ ሄልተን ሆቴል ወይም ሌሎች ትላልቅ ሆቴሎች ላይ ገብተን የሆነ ምግብ አዘን መብላት ማንችል ከሆነ ምንድን ነው የምናደርገው? አጋጭተን ምግብ እኛ እንደምንበለው እነሱ ረፍት የሚያገኙት ስቴብል ሲሆኑ ነው። ስለዚህ ስቴብል ለመሆን ኤሌክትሮንን ያዋጣሉ። ስለዚህ አዋጣው የጋራ ኤሌክትሮን ኮማን ያደርጉና ዘን ቦንድን ይፈጥራሉ። ከዛ ስቴብል ይሆናሉ ማለት ነው። ስለዚህ ሼር የሚያደርጉ ኤሌክትሮን ድሃ ናቸው ማለት ነው። ኤሌክትሮን ዴፊሽንሲ ያለባቸው ናቸው። እነሱም እነማን ናቸው? ናን ሜታሎች ናቸው ማለት ነው። ስለዚህ ይህን ካደረጉ በኋላ ትራንስፌር ወይም ሼር ካደረጉ በኋላ መጨረሻ ቫላንስ ሼል ላይ ስንት ኤሌክትሮን ይኖራቸዋል ማለት ነው? 8 ይኖራል ማለት ነው። 8 ሆነ ማለት ደግሞ ምንድን ነው? ኦክቴትን አሟልተዋል። ሎ ኦፍ ኦክቴትን ሳቲስፋይ አድርገዋል። ስቴብል ናቸው፣ አንሪአክቲቭ ናቸው እንደማለት ነው። ታይፕስ ኦፍ ኬሚካል ቦንዲንግ ቤዚካሊ በ3 ከፍለን እናያለን። ከዚህ በፊት የምታውቋቸው ናቸው። ኢን ጀነራል ዜር ኢዝ ግራጁዋል ቼንጅ ፍሮም ሜታሊክ ቱ ናን ሜታሊክ ካራክተር አስ ዊ ሙቭ ፍሮም ሌፍት ቱ ራይት across the period and top to bottom down the group in the periodic table። ስለዚህ periodic property አሁን ስፔሻሊ ሜታሊክ እና ናን ሜታሊክ ካራክተር ይለያያል። accordingly ይህን በመያዝ atoms can combine to form 3 types of bonds። ስለዚህ ይህ periodic property variation እንዳለ ሆኖ አተሞች 3 types of bond ይፈጥራሉ። እነዚህ types of bond አንደኛው ionic bond ነው። ionic bond ከነማን ነው የሚፈጠረው? ሜታል ዊዝ ናን ሜታል ዊዝ ናን ሜታል ጋር የሚፈጥሩት ቦንድ ነው አዮኒክ ቦንድ የምንለው። አዮን አለ ማለት ነው። አዮኖች ደግሞ ካታየን ወይም አናየን ናቸው። ካታየን የምንላቸው ፖዚቲቭ አዮኖች ናቸው። አናየን የምንላቸው ኔጋቲቭ አዮኖች ናቸው። ስለዚህ ከነዛ የሚፈጠር ቦንዲንግ አይነት ነው። ሌላ ኮቫለንት ቦንድ ናን ሜታል ዊዝ ናን ሜታል ከናን ሜታል ጋር ኤሌክትሮን ሼር በማድረግ የሚፈጠር የቦንድ አይነት ነው። ሌላ ሜታሊክ ቦንድ ሜታሎች ብቻቸውን ሆነው ቫለንስ ሼል ካለችው ኤሌክትሮን ጋር የሚፈጥሩት የቦንድ አይነት ነው ይሄ ሜታሊክ ቦንድ የምንለው። ስለዚህ ሌተስ ዊ ኢች ኦፍ ዘም ኢን ዲቴል። አዮኒክ ቦንድ An ionic bond is formed by the electrostatic attraction between positive and negative ions by transfer of electrons። አሁን በዚህን ሂደት ፖዚቲቭ አዮኖች እነማን ናቸው ብያቸዋል? ካታየን ናቸው። እነዚህ ካታየን ናቸው፣ ፖዚቲቭ አዮን ናቸው። ኔጋቲቭ አዮኖች አናየን ናቸው። ስለዚህ ኤሌክትሮን ስታቲክ አትራክሽን ያለው አዮኖች ናቸው። እነዚህ ደግሞ ኤሌክትሮን ትራንስፌር በማድረግ ነው የሚፈጠረው። ኤሌክትሮን ከየት ወዴት ትራንስፌር ይሆናል? ፍሮም ካታየን ቱ አናየን፣ ፍሮም ፖዚቲቭ አዮን ቱ ኔጋቲቭ አዮን። በዚህ ሂደት ምን ይፈጠራል? ቦንድ ይፈጠራል። ስለዚህ ኤሌክትሮን ትራንስፌር ስለተካሄደ ቦንድን ምን እንላለን? ኤሌክትሮስታቲክ ቦንድ እንላለን። ስለዚህ አዮኒክ ቦንድ ፎርምድ ባይ ትራንስፌር ኦፍ ኤሌክትሮን አዝ ሪዛልት ዊ ኮል ኢት ኤሌክትሮስታቲክ ቦንድ እንላለን። ሌትስ ሲ ዘ ኤግዛምፕል ዘ ፎርሜሽን ኦፍ ሶዲየም ክሎራይድ ፍሮም ሶዲየም ኤንድ ክሎሪን ካን ቢ ኤክስፕሌንድ አስ መጀመሪያ ሶዲየም ምን ይሆናል? ሶዲየም ስቴብል አይደለም። እንደምናውቀው 11 ኤሌክትሮን ነው ቶታል ያለው። ኮንፊግሬት ስናደርገው 2 8 1። ስለዚህ እቺ አንድ ኤሌክትሮን ነው በመኖሩ ሰላም አልሰጠውም ለሶዲየም። ስለዚህ ምን መሆን አለበት? እቺን ኤሌክትሮንን ለሚቀበለው ወይም ለሚፈለገው አካል መስጠት መቻል አለበት። ከሰጠ በኋላ ምንድን ነው የሚፈጥረው? ካታየን ነው የሚፈጥረው። ካታየን ማለት ምንድን ነው ያልነው? ፖዚቲቭ አዮን ነው የሚፈጥረው። ስለዚህ ሶዲየም ምን ይሆናል? 11 ኤሌክትሮን የነበረው አዮኒክ ቦንድ መፍጠር ሶዲየም ካታየን ይሆናል። ዘን አንድ ኤሌክትሮን ይሰጣል ማለት ነው። አንድ ኤሌክትሮን። ይቺ ኤሌክትሮን የትኛዋ ናት? ይቺ ኤሌክትሮን ናት። ስለዚህ ቫለንስ ሼል ላይ ስንት ኤሌክትሮን ይኖራል ማለት ነው? 2 8 ይሆናል። ይሄ የማን አይነት ኤሌክትሮን ኮንፊግሬሽን ነው ማለት ነው?
የኒየን አይነት ማለት ነው። ስለዚህ ምን ይሆናል? ይሄን ስናየው እንዲሁ እንዳለ ሆኖ ስናየው እስከዚህ ድረስ ኒየን ነው። ኒየን እንዲህ ዘን ቫላንስ ሼል ላይ በአውፍ ኦፍ ፕሪንሲፕል ኮንፊግሬት ስናደርግ 1s2 2s2 2p6 ካልን በኋላ 3s1 ነው አይደል የምትሆነው። እስከ ኒየን 10 ነው። ከዛ 11 ኤች ኤሌክትሮን ናት የምትሰጠው። ዘን ኤች ኤሌክትሮን አላችሁ። ክሎሪን ስናየው ደግሞ ክሎሪን አቶሚክ ናምበር ወይም ቶታል ኤሌክትሮን 17 ነው። እሱን ስናየው 17ቱ 2 8 7 አሁን በእርግጥ 7 ከሚሰጥ አንድ ቢቀበል ነው የሚቃለው። ይሄም 7ን ከሚቀበል አንድ ቢሰጥ ነው የሚሻለው። ስለዚህ እቺ ኤሌክትሮኗ ምንድናት? ስቴብል አይደለችም። ኤሌክትሮን አንድ ከሚሰጥ አካል ትፈልጋለች ማለት ነው። ስለዚህ ፕላስ አንድ ኤሌክትሮን ስትደመርለት ምን ይሆናል? ክሎሪን አናይን ይሆናል። ክሎሪን አናይን ማለት ምንድነው? ኔጋቲቭ አዮን ማለት ነው። ኔጋቲቭ አዮን። ስለዚህ በአውፍ ኦፍ ፕሪንሲፕል ኮንፊግሬት ስናደርግ እስከ ኒየን ድረስ ስንት ነው? 10 ነው። የቀሩት ስንት ናቸው? 8ኛው ኤሌክትሮን የቀረው። ስለዚህ ክሎሪን ደግሞ ስንት ነው? 18 ይኖረዋል። ይሄን ስናየው ማለት ነው። ስለዚህ ይሄን ስናየው መጀመሪያ ክሎሪን ምን ነበረ? ኒየን ሆኖ እዚህ ጋር s2 3p5 ነበር። 3p5 ነበር። አሁን ደግሞ ምን ይሆናል ማለት ነው? ኒየን ሆኖ ይሄኛውን ነው እያየን ያለን። አንድ ማይነስ አለ ማለት ኤሌክትሮን አንድ ተቀብሏል። ስለዚህ እዚህ ጋር 17 ነበር 18 ሆኗል ማለት ነው። ኒየን ድረስ ስንት ነው? 10 ነው። 3s2 ይሆናል። ዘን 3p5 ነበረ አንድ ስለተቀበለ 3p6 ይሆናል ማለት ነው። ስለዚህ ይሄን ስናየው ቶታሊ 18 ኤሌክትሮን አለ። ማን ማለት እንችላለን? አርገን ማለት እንችላለን። አርገን 18 ኤሌክትሮን ስላለው ማለት ነው። ስለዚህ ቦንድ የሚፈጠረው እንዴት ካሉት ነው ማለት ነው። አዮኒክ ቦንድ የሚፈጠረው ከነ ማን መካከል ነው ማለት ነው? ከዚህኛው ተቀብሏል፣ ይሄኛው ሰጥቷል። ዘን ሶዲየም ፕላስ አለው ፕላስ ክሎሪን ማይነስ ሆኗል። ዘን ምን ይፈጠራል? ሶዲየም ክሎራይድ ይፈጠራል። ሶዲየም ክሎራይድ አሁን ከሶዲየም ክሎራይድ ውስጥ ስናየው ሶዲየም ፕላስ ቻርጅ አለው፣ ክሎሪን ማይነስ ቻርጅ አለው። ስለዚህ ionic bond is formed by the electrostatic attraction between positive ማን ነው? This is cation which is sodium positive metal ማለት ነው. And negative ions negative chlorine which is non-metal anion by transfer of electron transfer የሆነው ከማን ነው? ከዚህ ከሶዲየም ሜታል to ክሎሪን ናን ሜታል ነው። ስለዚህ በዚህ አካሄድ በዚህ ሂደት የሚፈጠር ምን ቦንድ እንላለን? አዮኒክ ቦንድ እንላለን ማለት ነው። እንዳልኳችሁ the bond formed as the result of electrostatic attraction between the positive እና ማን ናቸው? ካታዮን ያልናቸው ከማን የተገኙ? ከሜታሎች የተገኙ አዮኖች ናቸው። ካት ማለት እንችላለን፣ ካፕ ማለትም እንችላለን። ለመሸምደድ እንዲመች እስከምትለማመዱ ካፕ ካታዮን ፖዚቲቭ መሆኑ ነው። እነሱ ደግሞ ከምን የሚገኙ አዮኖች ናቸው? ከሜታል የሚገኙ አዮኖች ናቸው። ኤንድ ኔጋቲቭ አናየን አን ማለት ይቻላል። አን ኔጋቲቭ። ስለዚህ ከናማን የሚገኙ ናቸው? ከናን ሜታሎች የሚገኙ አዮኖች ናቸው። is called electrovalent bond ማለት ኤሌክትሮስታቲክ አትራክሽን ፎርስ ቢትዊን ካታዮን ኤንድ አናየን ያለው ዛት ኢዝ አዮኒክ ቦንድ ያለው ማለት ነው። ስለዚህ አዮኖች ስላሉት አዮኒክ ቦንድ አለ። እነዚህ አዮኖች ምንድናቸው? ካታዮን እና አናየን ዛት ኢዝ ፖዚቲቭ እና ኔጋቲቭ አዮኖች ማለት ነው። ሪሜምበር ዛት አዮኒክ ኮምፓውንዶች አር ፎርምድ ዌን ሜታል ካታዮኖች ዊዝ ናን ሜታል አናየን ጋር ባይንድ ሲያደርጉ የሚፈጠር ቦንድ ነው ይሄ አዮኒክ ቦንድ የምንለው ማለት ነው። ሌላ እዚህ ጋር አዮኒክ ቦንድ ላይ የምናየው ሉዊስ ኤሌክትሮን ዶት ሲምቦል ነው። ያው እንግዲህ ሉዊስ የሚባል አሜሪካን ኬሚስት ነው። ምን ዲቨሎፕ ያደረገው ነው? ስፔሻል ሴት ኦፍ ሲምቦልስ ፎር ሂዝ ሂስትሪ ሲምቦሎችን በመጠቀም ኤሌክትሮኖችን የጻፈ ኬሚስት ነው። A Lewis symbol consists of chemical symbol of element to represent ወይም compound ሊሆን ይችላል the nucleus and core inner shell ኤሌክትሮኖችን ኑክለስ ላይ ያሉትን ኤሌክትሮኖች core shell ኤሌክትሮኖችን of an atom together with dot placed እነዚህ ዶቶች ይቀመጣሉ around the symbol to represent the valence or outermost shell ያሉ ኤሌክትሮኖችን። ስለዚህ ኑክለስ እና
ሼል በመጠቀም ቫላንስ ሼል ያሉ ኤሌክትሮኖችን ለማሳየት የምንጠቀመው ወይም የምንጽፈው ሂደት ነው። ይሄ ሉዊስ ዶት ፎርሙላ የምንለው። ሌት ዊ ሲ ኤግዛምፕል ዘ ሉዊስ ሲምቦል ፎር ክሎሪን which has ኤሌክትሮን ኮንፊግሬሽን። የክሎሪን ኤሌክትሮን ኮንፊግሬሽን ስናይ በአውፋው ፕሪንሲፕል ያው እንግዲህ ኮንፊግሬት ስናደርግ ቶታሊ ክሎሪን ሲምቦሉ ክሎሪን ነው። አቶሚክ ነምበር 17 ነው። ኮንፊግሬት ስናደርግ 1s2 2s2 2p6 10 ሆነ። ዘን 3s2 12 ሆነ። ዘን የሚመጣው 3p ነው 5 ነው። እነዚህን እንዲ ኮንፊግሬት ስናደርግ እስከዚህ ድረስ ያለው ማን ነው? ኒያን ነው። ኮር ኤሌክትሮኖችን በኒያን በኖቨል ጋዝ ስናስያዝ ዘን ቫለንስ ሼል ላይ ስንት ኤሌክትሮኖች አሉ? 3s2 እና 3p5 አለ። ዘን ይህን ስናየው እነዚህ ቫለንስ ሼል ላይ ያሉ ኤሌክትሮኖችን ነው በዶት ፎርሙላ የምንገልጸው። ዘን ክሎሪን አለ። ክሎሪን ስንት ኤሌክትሮኖች አሉ? 7 ኤሌክትሮኖች አሉ። 1 2 ፓየር ኦፍ ኤሌክትሮን 3 ዘን 3 ፓየር 6 ዘን አንድ የቀራችሁ 7። እነዚህ ኤሌክትሮኖች ሉዊስ ኮንፊግሬሽን 4 which has electron configuration is እዚህ ጋር ያው ቶታሊ ይሄ ክሎሪን አለ። ዘን እነዚህ ኮንፊግሬት ስናደርግ በአውፓው ፕሪንሲፕል ዘን ይሄን ኮር ኤሌክትሮን በዚህ አስያዝነ። ስለዚህ እዚህ ጋር ኑክለስ ውጭ ላይ ያሉ ኤሌክትሮኖችን እንዲናሳያለን ማለት ነው። ለምን ሉዊስ ፎርሙላ ምን ያዘ ነው ብለናል? ኑክለስን፣ ኮሪነር ሼል ኤሌክትሮኖችን እና ኑክለስን። አሁን ኑክለስ ላይ ስንት ኤሌክትሮን? ኢነር ሼል ኤሌክትሮን እዚህ ጋር አሉ። ዘን አውተር ሼል ላይ እነዚህ ኤሌክትሮኖች አሉ። በዚህ መግለጽ ሉዊስ ፎርሙላ ወይም ሉዊስ ዶት ፎርሙላ ማለት እንችላለን ማለት ነው። ዶት ለምን አለ? ዶት ኦፍ ኤሌክትሮን ስለያዘ። እዚህ ጋር ኢነር ኤሌክትሮን በኖብል ጋዝ አሉ። ማንም ወክለው ኤሌመንትን ወክለው። ዘን አውተር ሼል ላይ እነዚህ ኤሌክትሮኖች አሉ። አውተር ሼል ላይ ያሉ ኤሌክትሮኖችን በምን እንገልጻለን? በዶት እንገልጻለን ማለት ነው። ስለዚህ ሉዊስ ስትራክቸሩ ወይም ሉዊስ ዶት ፎርሙላ ምን ኮምቢኔሽን ነው ማለት ነው? ኮምቢኔሽን ኦፍ ኤሌክትሮንስ። እነዚህ ኤሌክትሮኖች እነማን ናቸው? ኢነር ሉዊስ ሲምቦል ዛት ሪፕሬዘንትስ አይዘር ዘ ትራንስፈር ኦር ሼሪንግ ኦፍ ኤሌክትሮን ኢን ኬሚካል ቦንድ። ስለዚህ ትራንስፈር ወይም ሼሪንግ ጊቪንግ ኤሌክትሮን ወይም አክሴፕታንስ ኦፍ ኤሌክትሮን ነው። በዚህ ባዮኒክ ኮንሴፕት የምንረዳው ትራንስፌር ኦፍ ኤሌክትሮን በሚለው ከሜታል ጊቪንግ አለ፣ ከናን ሜታል አክሴፕታንስ አለ። ሼሪንግ ኦፍ ኤሌክትሮን ካልነ ወደ ሌላ ቦንዲንግ አይነት ልንሄድ ነው ማለት ነው። ለምሳሌ ዘ ፎርሜሽን ኦፍ ሶዲየም ክሎራይድ ከበፊቱ ስላይድ ላይ እንዳየን የሶዲየም ክሎራይድ ፎርሜሽን ብናይ ዘን ሶዲየም ላይ ሶዲየም አለ ኤክስ አማውንት ኦፍ ኤሌክትሮን ይሰጣል። ኤክስ አማውንት ኦፍ ኤሌክትሮን ያቺ ስንት አማውንት ኦፍ ኤሌክትሮን እዚህ ጋር ስንት ነው የጎደለው? አንድ ነው የጎደለው። ኮምባይን ዊዝ እዚህ ጋር ክሎሪን እዚህ ጋር እንደየን 7 ኤሌክትሮኖች አሉ። እነዚህ ኤሌክትሮኖች ዘን ምን ይፈጠራል? ስትራክቸር ይፈጠራል። ያ ስትራክቸሩ ምን የያዘ ነው? ሜታል እና ናን ሜታል። ሜታልን በስኩዌር ብራኬት ብዙ ጊዜ እንጽፋለን የሰጠውን። ናን ሜታልንም እንደዛ የተቀበለውን ስኩዌር ብራኬት እንጽፋለን። እዚህ ጋር ናን ሜታል ምን አማውንትን ይዞ? ኤክስ አማውንት። እዚህ ጋር ክሎሪን አለች፣ ክሎሪን እዚህ ጋር ዶት አለች። እቺ ኤክስ አማውንት ከማን የመጣች ናት? ከሜታል የተሰጠች ናት። የቀሩት እነማን ኤሌክትሮኖች አሉ? የናን ሜታል ኤሌክትሮኖች አሉ። ስለዚህ ናን ሜታል ከተቀበለ በኋላ ምንድነው የሚፈጥረው? አናይንን። ሜታል ከሰጠ በኋላ ምንድነው የሚፈጥረው? ካታይን። ስለዚህ ይሄ ምን ይባላል? ሉዊስ ስትራክቸር ይባላል። ሉዊስ ስትራክቸር እንለዋለን ማለት ነው። ይሄኛ እነዚህንስ ሉዊስ ሲምቦል እንላቸዋለን። ሉዊስ ሲምቦል ለምን? ሲምቦል ኦፍ ኤሌመንትን ነው የያዙት ሜታል ናን ሜታልን። ስለዚህ ከሜታል ኤሌክትሮን አለች፣ ለማን ተሰጠች? ለናን ሜታል። ከዛ ሜታሉ ምን ሆነ? ካታይን ሆነ። ናን ሜታል ኤሌክትሮን ዲፊሽንሲ ነበረው፣ ተቀበለ፣ አናይን ፈጠረ ማለት ነው። ይሄ ሉዊስ ፎርሙላ ይባላል ማለት ነው። ስለዚህ ተማሪዎች ለዛሬ እዚህ ጋር ይበቃናል። ቀጣይ ከዚህ የወጣውን ኤክሰርሳይዝ መስራት እንገናኛለን በቀጣይ ሌሰን 2። እስከዛ ድረስ ሰላም ሁኑ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ የወትሮ ስራ ነው፣ አትርሱ። ያልገባችሁ ስተት ምትሉ ካለ ኮሜንት ላይ ጻፉልኝ።